ሰላም ይስሐቅ ነኝ። ዛሬ ከስፖርታዊ ነገሮች ውጪ ስለ ቦረና አንዳንድ ነገር ልንገራችሁ። ቦረና በ2007 ዓመተ ምህረት እንደወጣው መረጃ መሰረት የህዝብ ቁጥሯ 962407 ሲሆን የቆዳ ስፋቷም 45434.97 ኪሎ ሜትር ስኩዌር ሲሸፍን ቦረና በሰሜን ዌስት ጉጂ፣ በደቡብ ኬንያ፣ በምዕራብ የደቡብ ክልል፣ በምስራቅ ደግሞ ዳዋ ዞን ያዋስኗታል። ቦረና በውስጧም ብዙ ዋና ዋና ከተሞች አሏት። ከነሱ ውስጥም ኔጌሌ ቦረና፣ ሞያሌ፣ ያቤሎ፣ ቤኬ፣ ዱብሉቅ፣ ሜጋ፣ ሚላሚ፣ ሱርፓ ይገኙባታል። በቦረና ትልልቅ የሆኑ ጎሳዎች ይገኙባታል። እነሱም ኦሮሚያ፣ ጌዲዮ፣ ቡርጂ ይገኙባታል። በቦረና በሃይማኖት ትልቁን ቦታ የያዘው ፕሮቴስታንት ሲሆን ከዛም በመቀጠል ደግሞ የባህላዊ እምነት ተከታይ ናቸው። ሜይ 24 2004 ወርልድ ባንክ ሜሞራንደም እንዳወጣው ከሆነ መረጃ 4% የሚሆኑት ብቻ ናቸው ቦረና ውስጥ የመብራት ኃይል የሚያገኙት። አሁን ላይ ግን መሻሻል አለ ብለን እናስባለን። ኢኮኖሚካሊ ቦረናን ስንመለከት እንደ CSA ዘገባ መሰረት በ2005 ዓመተ ምህረት ላይ 13533 ቶን ቡና ለዓለም መድረክ አቅርባለች። ይህም ያቀረበችው ቡና ለኢትዮጵያ 6% ገቢ ሲያስገኝ ለሀገሯ ደግሞ 11.7% ገቢ ያስገኝቷል ማለት ነው። እዚህም በተጨማሪ ደግሞ ቦረና የማዕድን ማውጫ ነበሯት። የወርቅ ማዕድን ማውጫ በክብረ ነገስት፣ የወርቅ ማውጫ በለጋደንቢ፣ እንደገና ደግሞ በከንቲቻ ደግሞ ታንታኒየም ማውጫ ነበሯት። ቦረና ከዚህ በተጨማሪ በቀንድ ከብቶቿ ታዋቂ ናት። እንደነ ጋማ ከብት፣ ፍየል፣ በግ በማቅረብ ቀዳሚነትን ይዛለች። እዚህም በተጨማሪ ስለ ቦረና ብዙም ባይሆን በዓለም መድረክ ላይ እንዲታወቅ ካደረጓት ነገሮች መካከል አንደኛው ላ ቦረና የሚለው ፊልም ነው። ይሄ ፊልም ስለ ቦረና ባህልና ወግ እንድናውቅ ረድቶናል። በሁለተኛ ደረጃነት ደግሞ የአቡሽ ዘለቀ ዘፈን ኢ ማሊዌ የሚለው ዘፈን በዓለም መድረክ ላይ እውቅና እንድታገኝ ረድቷታል ማለት ነው። አሁን ላይ ቦረና በሚያሳዝን ሁኔታ ከ800,000 በላይ ህዝብና ከ2.5 ሚሊዮን በላይ የሚሆኑ የቀንድ ከብቶች ችግር ውስጥ እንደገቡ ወይም በድርቅ ውስጥ እንዳሉ መረጃዎች ያመላክታሉ። ይህም ችግር እንዲከሰት ያደረገው በተከታታይ 5 የዝናብ ወራት አለመዝነቡ ነው። በቦረና የተከሰተው ድርቅ በኢትዮጵያ ብቻ የተከሰተ ሳይሆን በኬንያና በሶማሊያም በጣም አደገኛ ድርቅ ከ21 ሚሊዮን በላይ ህዝቦች የተሰደዱ እንደሆነ ያመላክታል። በዚህም ምክንያት የቦረና ህዝብ ለዓለም የድረሱልኝ ጥሪውን እያስተላለፈ ይገኛል። ብዙ መረጃዎች እንደሚያሳዩት ከሆነ ግን ምንም አይነት ድጋፍ ከመንግስትም ሆነ ከግል ተቋማት እያገኙ እንዳልሆነ ያስረዳል። ነገር ግን ኢትዮጵያን ሲቲዝንስ ፎር ሶሻል ጀስቲስ እንደወጣው መረጃ ከሆነ የክልልም ሆነ የፌዴራል መንግስት የተቻለውን እያደረገ እንደሆነ መረጃውን አስተላልፈዋል። አሁን ላይ ግን የሚታየው የግል ተቋማት፣ ታዋቂ ሰዎች እንዲሁም የመንግስት ተቋማት አሁን ላይ ለቦረና እርዳታ ርብርብ እያደረጉ ይገኛሉ። ከነሱ ውስጥም እንደነ አቡሽ ዘለቀ፣ ቴዲ አፍሮ፣ ማስተር አብነት፣ አንዳንድ ቲክቶከሮች እና አንዳንድ የመንግስት ተቋማት ርብርብ እያደረጉ ይገኛሉ። እኛም የበኩላችንን አስተዋጽኦ አድርገን ቦረና ላይ የተከሰተውን ድርቅ፣ ረሃብ ቶሎ ብለን እንዲከስም እናድርገው። ላለው አመሰግናለሁ።